This woman in Ethiopia has not eaten in 16 years. ምግብም ውሃም ካቆምኩ 13 ዓመት ነው። ትዝ አይለኝም በቃ ሰራለው ግን ትዝ አይለኝ። ሳይንስ የሰው ልጅ ያለ ምግብ ቢበዛ 7 ቀን ያለ ውሃ ደግሞ ከ3 ቀን በላይ መኖር አይቻልም ይላል። ይህ ህግ ግን በሁላችን የሚሰራ የተፈጥሮ ህግ ነው። እሷ ጋር ግን ሲደርስ ሙሉ በሙሉም ውድቅ ይሆናል። እነሆ ድፍን 17 ዓመት ሙሉ አንዲት ጠብታ ውሃም ሆነ አንድ ጉርሻ ምግብ በአፏ ላይ ያልዞረው አስገራሚዋ ኢትዮጵያዊ ሙሉወርቅ አምባው ላብራቶሪ ምርመራዎችን አድርገንላታል እና ምንም የተመገበችው ነገር በጊዜያዊ የቆየ ነገር ምንም እንዳልነበር ልናረጋግጥ ችለናል። ነገሩ ውሸት እንዳልሆነ የሀገሪቱ ጠቅላይ ሚኒስትር ዱባይ ድረስ ልከዋት በዘመናዊ ላብራቶሪም አስመርምረዋታል። የዱባይ ሐኪሞች የደረሱበት አስደንጋጭ እውነታስ ምንድነው? እቺ ሴት ታምር ናት ወይስ ዓለምን ያታለለች ቀጣፊ? ለመሆኑ ህይወት ያለ ምግብና ያለ ውሃ መግፋትስ ምን ይመስላል? እነዚህንና ሌሎች ጉዳዮችን እየነገርካችሁ ከናንተ ውድ ተመልካቾቻችን ጋር ቆይታ አደርጋለሁ። እናንተ እስከ ፍጻሜው ድረስ አብራችሁን ትንሽ ዝለቁ። ለቻናላችን እንግዳ ከሆናችሁ ደግሞ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑም በትህትና ጠይቃለሁ። የታሪኳ ባለቤት መኖሪያዋ በዳውሮ ዞን ኮንታ ልዩ ወረዳ አማያ የተባለ አካባቢ ነው። ለቤተሰቦቿ ምግብ ታበስላለች። እሷ ባትቀምሰውም በተለይ ፍርፍር ወጥና ምስር ወጥ የሰራች ዕለትም እጅሽ ይባረክ ይሉኛል፣ ይወዱልኛል ትላለች። እሷ የሰራችውንም ይሁን ሰዎች የሰሩትንም መቅመስ ካቆመች የጊዜሩም ውሃ መጠጣት ካቆመች ድፍን 17 ዓመትም ተቆጥሯል። ምግብና ውሃ አሁን ከነጭራሹ ትዝ አይሉኝም ትላለች። ጨጓሯ ውስጥም ምንም አይነት ምግብና ፈሳሽ ባለመኖሩ እንደ መደበኛ ሰው ሽንት ቤት መጠቀም አያስፈልጋትም። ላለፉት 17 ዓመትም ሽንት ቤት ሄጄ አላቅም ስትልም ትናገራለች። ሙሉወርቅ ተወልዳ ባደገችበት ገንጂ ገነት ቀበሌ ትምህርቷን እስከ 5ኛ ክፍል ድረስም ተከታትላለች። በቀበሌው ከ5ኛ ክፍል በላይ ያሉ ተማሪዎችም ማስተናገድ የማይችል ትምህርት ቤት ባለመኖሩ አካባቢ ቀይራ መማሯንም ቀጥላለች። የ6ኛ ክፍል ትምህርቷን ለመቀጠልም ከገንጂ ገነት ጫዳ ወደ ተባለው ሌላኛ ኮንታ ልዩ ወረዳ አካባቢ ነበር ያመራችው። ትምህርቷን ለመቀጠል የሚያስችልም በቂ ገንዘብ ቤተሰቦቿም ስላልነበራቸው በሰው ቤት ተቀጥራ ትምህርቷን ጎን ለጎንም መማርም ጀመረች። ከዚህ ጊዜ ጀምሮ ምንም አይነት ምግብ አትቀምስም፣ ምንም አይነት ፈሳሽ ነገርም አትጠቀምም። በመጨረሻ ጊዜም የበላችው ምግብ ምስር ወጥ በእንጀራ እንደነበርም ታስታውሳለች። ከዛ በኋላ የምግብ ፍላጎትም አጣሁ፣ ምንም አይነት ነገር በልቼም አላውቅም ትላለች። ከዛም ካራበኝ ለምን እበላለሁ፣ ካልጠማኝስ ለምን ጠጣለሁ ብዬ ከናካቴው አቆምኩ የምትለው ሙሉወርቅ አምባው ምግብ ማብሰል ላይ ግን የተዋጣላት ባለሙያ እንደሆነችም ትናገራለች። የሀገሬ ሰው ሲተርትም ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል ይባላል። ጥሩ ካልበላን ለስራ የሚሆን ጉልበት ጎንበስ ቀና ለማለት የሚያስችል አቅም አናገኝም እንደማለት ነው ተረቱ። ሙሉወርቅ አምባው ግን ከነጎመኑም አትቀምሰውም። ሆዷን አስልተዋለች። ጉልበቷም በዳገት አይለግምም። ማንኛውንም ስራ ያለ ድካም እሰራለሁ፣ መንገድም ሲሄዱም አይደክመኝም። ፊቱ ፍም እስኪመስል ድረስ ከሚበላው እኩል ማንኛውንም ተግባር አከናውናለሁ ትላለች። ነክቶ እስከሚመሽም ድረስ ከስራ አልቦዝንም የምትለው ሙሉወርቅ አምባው ምግብና ውሃ ከቀመሰች ድፍን 6840 ቀናትም ቢቆጠሩም እሷ ግን ልብስ ከማጠብ እስከ አትክልት መንከባከብና መኮትኮት ድረስም ቤት እስከ ማስተካከል እስከ ረጅም የእግር ጉዞ መንገድም ሁሉንም የሚባለውን ነገርም ታከናውናለች። ይህንን ብርታትና ጥንካሬውን ያየ ታዲያ አይ ሙሉወርቅማ ሰው ሳያት ግጥም አድርጋም ትበላለች እያሉም ያሟታል። ግን ደግሞ የነገሩ እውነትም በተግባርም ተፈትኖ የተረጋገጠ ነገርም ነው። በርካታ የሚዲያ ባለሙያዎችም በስፍራው ድረስ ሄደው አይተዋታል። ካላየን ካላረጋገጥንም አናምንም ብለው 4 እና 5 ቀናትም አብረዋት ውለው ያደሩም ነበር። እነዚህ የመገናኛ ብዙሃን ባለሙያዎችም 17 ዓመት የሚለው ቢከብዳቸውም እንኳን ለ5 ቀናት ውሃ ሳትቀምስ ያለምንም ድካም ስትሰራና እንደ ማንኛውም ሰው ስትኖርም አይተናታል ሲለውም ምስክርነታቸውም ሰጥተውም እንደነበርም ይታወቃል። ባለ ታሪኳ የድንቅነቷን ያህል እንድትወደስና ተጠራጣሪዎችንም መልስ እንዲያገኙም ተደጋጋሚ ምርመራዎችን ከሀገር ውስጥና እስከ ባህር ማዶም አከናውናለች። የሀገር ውስጥን ብናነሳ በጥቁር አንበሳና በዘውዲቱ ሆስፒታልም ምርመራዎችም ተደርገውላታል።
በእነዚህ ምርመራዎች ውስጥም ታዲያ በሙሉ በጨጓራ ውስጥም ምንም አይነት የምግብ ፈሳሽ ይሁንም አልተገኘባትም። ነገር ግን ይላሉ የጤና ባለሙያዎቹ፣ ነገር ግን በሙሉ ወርቅ አምባው ላይ ምንም ያህል ጊዜ በምግብ ሳትበላ እንደቆየችም በትክክል ማረጋገጥም አልቻልንም ብለዋል። በሌላ በሕክምና ምርመራ የተረጋገጠው አስገራሚ የእውነታ ሳይንስ ደግሞ የሰው ልጅ ጤናማ ሆኖ እንዲኖር የተመጣጠነ ምግብ ይመገብ ቢባልም እህል ውሃ ከቀመሰች 17 ዓመት ያስቆጠረችው ሙሉ ወርቅ አምባው ግን ባለመመገቧ የጎደለባት ነገር የለም። አንዳችን በሽታም አልተገኘባትም። ይልቁንም ሙሉ ጤነኛ ናት። አብዛኛው ኢትዮጵያዊ ላይም የሚገኘው የጨጓራ በሽታ እንኳን የለባትም። ምግብ የማትመገባ ሙሉ ወርቅም ለመሆኑ ስንት ኪሎ ትመዝናለች ብለን መቼም መጠይቃችን የማይቀር ነገር ነው። ስትታይም መካከለኛ ቁመት ያላት ሙሉ ወርቅ አምባው ከቁመቷ ጋርም የተመጣጠነ የሰውነት አካልም አላት። ነገር ግን ሚዛን ላይ ወጥታ እንደማታውቅም ትናገራለች። አይቶ ለመገመት ግን ከ50 እስከ 55 ኪሎ ግራም እንደምትመዝንም እንገምታለን። ወርቅ አምባው መኖሪያ የቱሪዝም መዳረሻ የሆነውም በጮራ ጮርጮራ ሐይቅ አካባቢ እንደሆነም ሐይቁና አስደናቂ የአካባቢው መልክዓ ምድርም ለመጎብኘት የሚሄዱ ቱሪስቶችም ሙሉ ወርቅ አምባውንም ሳይጎብኟትም አይመለሱም። እንደውም የሚያስገርመው ነገርም የአካባቢው አስተዳደር ቤት ተከራይቶላት አስቀምጧታል። በይፋ እንደምትጎበኝም ሰምተናል። ሌላው አስደናቂ ታሪክ ሙሉ ወርቅ አምባው የአንድ ሴት ልጅ እናትም ነች። አንዲት እናትም ለልጇም ለሷም ጤንነት የተመጣጠነ ምግብ መመገብ እንዳለባትም ግልጽ ነገር ነው። ሙሉ ወርቅ አምባው ግን ከነጭራሹ ምግብ አትቀምስም። ሳትበላ ሳትጠጣ እንዴት አርግዛ ጤነኛ ልጅ ወለደች? ሕፃኗን ከወለደች በኋላ ምግብ ሳትቀምስ እና እንደሌላ ሴቶችም አጥሚት የሚሆን ገንፎ ያልቀመሰችው እናት የጡት ወተት እንዴት አጠባቻት የሚል መልስ የሚያሻው ጥያቄም ይነሳል። በስፍራው ድረስ ሄደው ታሪኳን ላጋሩት ዓለም አቀፍ ሚዲያዎችም በሰጡት ምላሽም ታዲያ ነፍሰ ጡር ቢሆንም ምንም አይነት ምግብ እንዳልቀመሰችም አረጋግጣ ተናግራለች። ሕፃኗም ስትወልድም ምንም የእናት ጡት እንዳልጠባችና በቢሊኮስና በወተት ማደጓንም አረጋግጣለች። በነገራችን ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም ወደ ኮሻ ፕሮጀክትም ለመጎብኘት ባቀኑበት ወቅትም ከሌሎች የውጭ ሀገር ዜጎች ጋር በመሆንም ሙሉ ወርቅ አምባውንም ጎብኝተውም ተመልሰዋል። እንደውም ከዚህ ጠቅላይ ሚኒስትሩ ጉብኝት በኋላም ወደ ውጭ ሀገር ሄዳ ምርመራ ቢደረግላትና ለተጠራጣሪዎችም አሳማኝ ምላሽ ቢሰጥበት የተሻለ ነው በሚልም ወደ ዱባይ እንደተላከችም ተረጋግጧል። ከዱባይ በተጨማሪም በሳውዲ አረቢያና በኳታር የሕክምና ምርመራዎችም ተደርገውላት ምንም አይነት የምግብ ርዝራዥም አልተገኘባትም። በተረፈ ግን ሙሉ ጤነኝነቷንም አረጋግጠውላታል። ማን ያውራ የነበረ ማን ያርዳ የቀበረ እንዲሉ አብረዋት የኖሩ ውሏን ውለው አዳሯንም ያደሩ የአካባቢው ነዋሪዎችም ላለፉት 17 ዓመታትም ሙሉ ወርቅ አምባውን ለሚሆን ውሃ አለመቅመሷንም አረጋግጠውልናል። የኦርቶዶክስ ተዋሕዶ እምነት ተከታይ መሆኗንም የተናገረችው ሙሉ ወርቅ አምባው ጸበል እንኳን ቀምሳ እንደማታውቅም ተናግራለች። ይህ የፈጣሪ ስጦታ ነው የምትለው ሙሉ ወርቅ አምባው ነገሩ ተረት ተረት እኔም ውሸታም ሴት የሚመስላችሁ ሁሉ መታችሁ አረጋግጡ ስትልም ተናግራለች። 17 ዓመት ሙሉ ምግብና ውሃ ተቆጥባ የኖረችው ሙሉ ወርቅ አምባው ከዚህ በኋላ ምግብ የሚቀምስበት ወቅትም አይመጣም ባይ ነች። ነገ ምን ይዞ እንደሚመጣ በእርግጠኝነት መናገር ግን አይቻልም። ውድ የሀበሻ ፕላስ ቤተሰቦቻችን ዛሬ ወደ እናንተ ልናደርሰው የወደድነው የሙሉ ወርቅ አስደናቂ ታሪክን ይህንን ይመስል ነበር። እናንተም በዛሬው ዝግጅታችን እንደተደነቃችሁም አንጠራጠርም። ሙሉ ወርቅ አስደናቂ ተፈጥሮ ያላት ሴት ወይስ የተዋጣላት ውሸታም? ከቤተሰቦቿ እስከ አካባቢ ነዋሪዎች ብሎም ከሀገሩ ጠቅላይ ሚኒስትር ድረስም እንዴት ልትዋሽም ትችላለች? እስኪ የእናንተ የውድ ተመልካቾቻችን ሀሳብና አስተያየታችሁን በጨዋ መልክ ኮሜንት ሴክሽን ላይ አስቀምጡልን። እኔ ለዛሬ ያስኩላችሁ መሰናዶዬ ይህንን ይመስል ነበር። በቀጣይ የተሻለ ስራ እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልን። እንደዚህ ያሉ ወቅታዊና አስገራሚ መረጃዎችም እንዳያመልጧችሁ ሀበሻ ፕላስ ዩቲዩብ ቻናልን ላይክና ሳብስክራይብ ያደርጋችሁ ቤተሰብ እንድትሆኑ በታላቅ አክብሮት እጠይቃችኋለሁ። እስከዛው ድረስ ቸር ቆዩ።